ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እጅግ ልብ የሚሰብር ዜና ተሰምቷል። ላለፉት በርካታ ዓመታት በመዝናኛው ዓለም ሲያዝናናን የኖረ ክርስቲያን ሙስሊሙ እኩል የሚወዱት ያ የበርካቶች የሳቅ ምንጭ ዛሬ አጥተነዋል። ነፂ አንድ ተራ አርቲስት አልነበረም። ነፂ አንድ ተራ ጋዜጠኛ ወይንም አንድ ተራ የማስታወቂያ ባለሙያ አልነበረም። ተመልካች አጥቶ ለዛ ለጠፋው ለሀገራችን መዝናኛ ኢንዱስትሪ ለዛ የሰጠ ባለሙያ ነበር። ኢትዮጵያ ዛሬ ትልቅ ሰው አጣለች። የሳቁ ንጉስ ዝነኛው አርቲስት ነፃነት ወርቅነህ ከዚህ ዓለም ተለይቷል። የሚያስቁን ሰዎች ሁሉ ደስተኛ ነው አይደል የሚመስሉ ህመማቸው ጋር እየታገሉ ለኛ ደስታን ይሰጡንና ሳይሰናበቱን ይሄዳሉ። ነፂ ሳንደርስለት አመለጠን። ነፃነት ወርቅነህ በነዛ ከልብ በተሰሩ ፊልሞቹ ማን ነው ያልሳቀ? ቤተሰብ ጨዋታን ነፂ ስላለ ብቻ የምንመለከት ስንቶቻችን ነን? ከእንግዲህ ወዲህ እነዛ ሳቆቹን ላንመለከት ነፂ ለአንዴና ለመጨረሻ ጊዜ ጥሎን ሄዷል። ነፃነት ወርቅነህ የፊት ገጽታው ከቅርብ ጊዜ ወዲህ እየተቀየረ በመምጣቱ መክሳቱን አይተው ከልባቸው ያስቡለት የተጨነቁ ቢኖሩም ሳይሞት ሞቷል ብለው የሐሰት መረጃ ያሰራጩ ቢኖሩም አሁን ግን ነፂ ላይመለስ ተሰናብቶናል። በርካቶቻችን ነፂን እንደማንኛውም አርቲስት ነፃነት ወርቅነህ ብለን ከመጥራት ይልቅ ነፂ ብለን እስክንጠራው ድረስ በስራዎቹ ተወዳጅነትን አግኝቷል። ነፂ እነዛን ለዛ ያላቸውን ቀልዶቹን እነዛ ሳቆቹን ትቶልን ዛሬ ወደማይቀረው ሄዷል። ነፍስ ይማር። ሞት ክፉ፣ ሞት ጨካኝ ነው። ምን ነው ዛሬስ ነፂ ላይ ጨከነበት? እነዛ ሳቆች፣ እነዛ ለሰው ደስታ የለፉ አንደበቶች ዛሬ ሞት ቀድሟቸዋል። ኤፍቢአይ ፊልሞች ላይ አይቶ ለወደደ በቾምቤ ፊልም ላይ ደግሞ ያወቀው ዛሬ ነፂ ሞቷል ቢባል አንዳች የሚወር የሐዘን ስሜት መላ አካላቱን ይቆጣጠረዋል። ይህ ዓለም ነውና የምንወደው ነፃነት ወርቅነህ ከዚህ ዓለም አርፏል። ተወዳጁ የኪነ ጥበብ ባለሙያ ነፃነት ወርቅነህ ባደረበት ህመም ከዚህ ዓለም በሞት ተለይቷል። በኢትዮጵያ የኪነ ጥበብ ዓለም ስመጥር እና በሁላችንም ዘንድ እጅግ ተወዳጅ የነበረው ባለሙያ ነፃነት ወርቅነህ ባደረበት ድንገተኛ ህመም ከዚህ ዓለም መለየቱ በተለያዩ ሚዲያዎች ተነግሯል። ነፃነት ወርቅነህ በተለይም በኢቢኤስ ቴሌቪዥን ለበርካታ ዓመታት የሚተላለፈው በብዙ ቤቶች ዘንድ በሚወደደው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢም ነበር። ከፕሮግራም አቅራቢነቱ ባሻገር በበርካታ ፊልሞች ላይ ባሳየው ድንቅ የተወና ብቃትና ልዩ በሆነው የሰው አክባሪነቱ በኢትዮጵያውያን ልብ ውስጥ ትልቅ ስፍራም ነበረው። የሰው ልጅ ህይወት እንዲህ ናት። ትላንት ማታ ቻው ብሎ የተለየን ሰው ዛሬ በቤቱ በዛው ላይ መለስ ይሄዳል ብሎ ማን ይገምታል? ነፂ የኛ ምስኪን፣ ነፂ የኛ የዋህ፣ እንዲህ በድንገት መለየት መላው የጥበብ ቤተሰብና አድናቂዎችን በሐዘን እንድንሰበር አድርጎናል ሲሉም በርካታ ወዳጅ አድናቂዎቹ በማህበራዊ ሚዲያ አስፍረዋል። ታዋቂውና ዝነኛው ኮሜዲያን እንዲሁም ተዋናይ እንዲሁም በኢቢኤስ ቴሌቪዥን ጣቢያ የተወዳጁ የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የነበረው ነፃነት ወርቅነህ ባጋጠመው የጉበት በሽታ ምክንያት የሕክምና ክትትል ለማግኘት እህቱንና ወንድሙን ይዞ ለሕክምና ህንድ ሀገር በሚገኘው ሪላ ሆስፒታል እንደነበረ በአንድ ወቅት ተገልጾም ነበር። ነፃነት ወርቅነህ ኑሮውን በአሜሪካ ሀገር ካደረገ በኋላ ወደ ኢትዮጵያ ተመልሶ መግባቱ የሚታወቅ ነው። ባለቤቱና ልጆቹ ነዋሪነታቸውን በሀገር አሜሪካ በሲያትል ከተማ ማድረጋቸው ይታወቃል። ይሁንና በዚህ ሕክምና ወቅት ሞቷል የሚል የሐሰት ዜና በመሰራቱ በጊዜው ድኖ ሀገር ቤት ከተመለሰ በኋላ ይህንን ጉዳይ በሐዘን ስሜት ውስጥ ሆኖ በሚያሳዝን ድምፅ ተናግሮም ነበር። ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ለስራ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ። ለቤተሰቡ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ከሳምንታት ደስታ እስከ ድንገተኛ ስንብት ነፃነት ወርቅነህ። የሰው ልጅ ህይወትና ቀጠሮ ምን ያህል ረቂቅ ነው። ገና ከ2 ሳምንት በፊት በታላቅ ደስታና እንቅስቃሴ ላይ የነበረው ተወዳጁ አርቲስት ነፃነት ወርቅነህ የአልቲማ ሪል ስቴት የብራንድ አምባሳደር ሆኖ ተመርጦ ስራውን በንቃት መጀመሩ የሚታወስ ነው። ይሁን እንጂ የትላንቱ ንቁና ጠንካራ ወንድማችን ዛሬ በድንገት ከዚህ ዓለም መለየቱን ስንሰማ በትልቅ ሐዘን ውስጥ ከቶናል። ትላንት በደስታ ስራ ሲጀምር አይተነው ዛሬ በሞት ተለየን ብሎ ማመን ይከብዳል። የተለያዩ ግለሰቦችና ድርጅቶች በነፂ ህልፈት የተሰማቸውን ሐዘን በመግለጽ ላይ ይገኛሉ።
ለበርካታ ዓመታት የሚሰራበት የነበረው ኢቢኤስ ቴሌቪዥን ሐዘናቸውን ከገለጹት መሃል ውስጥ ይገኛል። ከቅርብ ጊዜ ወዲህ የሰውነቱ እንዲሁም የፊት ገጽታ ለውጡ በርካቶች ነፂ ምን ሆኖብን ነው ብለው እንዲጠይቁ ያደረጋቸውን ጉዳይ ነበር። እንደሚባለው ከወትሮ የነፂ ገጽታም ተቀይሮ ነበር። አንዳች ከባድ ህመም ውስጥ ሆኖ በሳቅ እየሸወደን እንደነበረ ያሳብቅበታል። ነፂ በሳቆቹ ሸውዶናል። ለዚህ ህመሙ ወደ ውጭ ሀገር ሄዶ ታክሞ የነበረ ቢሆንም በዛሬው ቀን ተሰናብቶናል። የሚያስቁን ሰዎች ሁሉ ደስተኛ አይደሉም። ህመማቸው ጋር እየታገሉ ለኛ ደስታን ይሰጡንና ሳይሰናበቱን ይሄዳሉ። ነፂ ሳንደርስለት አመለጠን። ከወጣት አማተርነት ዘመን ጀምሮ የዘጠናዎቹ የቲያትር ትውልድ አንድ ደማቅ ፍሬ ነበር። እጅግ በኃይል የተሞላ የመድረክ ገዢነት የተሰጠው የአእምሮና የአንደበት ፍጥነት ስምረት ባለቤት፣ የድንገቴ ፈጠራ ጌታ፣ የለዛና ወዝ አገልግል በዘመኑ አፍላ መሃል መለየቱን ሰማን። እጅግ ያሳዝናል። ነፃነት ወርቅነህ ባለትዳርና የሶስት ልጆች አባት ነበር። ባበረከታቸው ስራዎቹና በድግነቱ ሁልጊዜም በልባችን ሲታወስ ይኖራል። ለባለቤቱ፣ ለልጆቹ፣ ለወዳጅ ዘመዶቹና ለመላው የጥበብ አፍቃሪዎች ፈጣሪ መጽናናትን እንዲሰጥልን እንመኛለን። ነፍስህን በገነት ያኑራት። የሳቅና የደስታ ምንጭ የነበረውን ኮከባችንን አጣን ሲል የኢቢኤስ የሐዘን መግለጫ ይቀጥላል። ዛሬ ጥር 8 ቀን 2018 ዓ.ም በድንገት ከዚህ ዓለም በሞት የተለየው ተወዳጁ የኪነ ጥበብ ባለሙያ ነፃነት ወርቅነህ ሞት ሁላችንንም በከባድ ሐዘን ውስጥ ጥሎናል። ነፃነት ወርቅነህ በኪነ ጥበብ ስራዎቹ ኢትዮጵያውያንን ሲያዝናና፣ በቤተሰብ ጨዋታ ፕሮግራሙ ደግሞ በቤታችን ገብቶ ደስታን ሲያካፍለን የቆየ የጥበብ ሰው ነበር። የእርሱ ህልፈት ለኢትዮጵያ ኪነ ጥበብ ትልቅ ኪሳራ ሲሆን፣ በህዝብ ልብ ውስጥ ያለው ቦታ ግን ሁልጊዜም እንደ ህያው ይኖራል። ለአርቲስት ነፃነት ወርቅነህ ቤተሰቦቹ፣ ወዳጆቹ፣ የስራ ባልደረቦቹና ለመላው የጥበብ አፍቃሪያን መጽናናትን እንመኛለን ሲል ኢቢኤስ ሐዘኑን ገልጿል። ከዚህ በተጨማሪ ጠቅላይ ሚኒስትር አብይ አህመድ በተወዳጁ አርቲስት ነፃነት ወርቅነህ ድንገተኛ ህልፈት የተሰማቸውን ጥልቅ ሐዘን ገልጸዋል። ጠቅላይ ሚኒስትሩ ባስተላለፉት የሐዘን መግለጫ አርቲስት ነፃነት ወርቅነህ በተለይም በታላቁ ህዳሴ ግድብ ላይ በተዘጋጀው የ2016 አዲስ ዓመት መቀበያ መርሃ ግብር ላይ የነበረውን ጉልህ ተሳትፎ በአድናቆት አስታውሰዋል። ነፃነት ሁላችንም አዲሱን ዓመት በደስታ እንድንቀበል ካደረገው አስተዋጽኦ ባሻገር በብሔራዊ ኩነቶች ላይ የነበረው ሚና ሁሌም የሚታወስ ነው ብለዋል። ነፃነት ወርቅነህ በኪነ ጥበብ ዘርፍ ካበረከተው ሰፊ ስራ በተጨማሪ ለሀገራዊ ጥሪዎች የነበረው ቅርበትና ንቁ ተሳትፎ ለብዙዎች አርአያ መሆኑን ተገልጿል። ጠቅላይ ሚኒስትሩ ለአርቲስቱ ቤተሰቦች፣ ለወዳጆቹና ለአድናቂዎቹ በሙሉ መጽናናትን ተመኝተዋል። ያሳዝናል። ነፃነት ወርቅነህ በህይወት እያለ ለዚች ዓለም ድምቀት ነበረ፣ የሳቃችን ምንጭ ነበር። ሲያልፍም እንዲሁ አላለፈም፣ በቀላሉ እጅም አልሰጠም። ለብዙዎቻችን በጥቃቅን ነገሮች ሰበብ ለምንደረድር ሰዎች የጥንካሬና ያልሸነፍ ባይነት ምሳሌ ሆኖ ነው ያለፈው። ነፂ ለረጅም ዓመታት በህመም ላይ ሆኖ ከባባድ ህክምናዎችን እያደረገ በጎን የቤተሰብ ጨዋታን ቀጥ አድርጎ ሲመራ፣ አዳዲስ ፊልሞችን ለመጀመር ሲለፋ፣ አዳዲስ ማስታወቂያዎችንና ብራንድ አምባሳደርነትን ሲቀበል ነበር። እስከ መጨረሻ እስትንፋሱ ሲፋለም ነበር የኖረው። በ2000ዎቹ ዓመተ ምህረት አካባቢ ከቲያትር ሙያ በቀጥታ ወደ ፊልም ያመራው ነፂ በፊልሙም የራሱን አሻራ ትቷል። ነፃነት ወርቅነህ የተሳተፈባቸው ሁሉም ፊልሞች ማለት ይቻላል ደራሲው፣ ዳይሬክተሩ እንዲሁም መሪ ገጸ ባህሪውን ወክሎ የሚተውነው ሜን ካራክተሩ እሱ ነበር። በነፂ ፊልሞች ብዙ ትዝታ አለን። በተለይ ከ2003 እስከ 2006 ዓመተ ምህረት ባለው ጊዜ ይህን ወቅት እነ ሲቲ ቦይ፣ ኤፍቢ 1፣ 2፣ 3፣ ሚስተር ኤክስ፣ ያንቺው ሌባ እንዲሁም ሌሎች በርካታ ፊልሞችን የሰራበት ወቅት ነበር።